በዓለማችን ላይ እንደ ሜክሲኮ፣ ብራዚል፣ አሜሪካና በአጠቃላይ ላቲን አሜሪካ ውስጥ ያሉ ሀገሮች ከፍተኛ በሆነ ደረጃ ሁከትና ብጥብጥ የሚነሳባቸውና ቁጥራቸው በርከት ያሉ ወንጀሎች የሚፈጸምባቸው ሀገራት ናቸው። በዚህ ቪዲዮ ላይም አደገኛ የሆኑ ወንጀለኛ ቡድኖች ያሉበትና ከፍተኛ በሆነ ደረጃ አፈናና የማይቋረጥ ስርቆት የሚፈጸምባቸውን የዓለማችን የቱሪስት መስህብ የሆኑ ከተሞችን እውነተኛ ማንነት እናሳያችኋለን። ወደ እነዚህ ሀገራት ለመሄድ ሐሳብ ካላችሁ ወይም ደግሞ ውስጣቸው ምን እንዳለ ማወቅ ከፈለጋችሁ ይህንን ቪዲዮ እስከ መጨረሻው ድረስ መመልከት ይኖርባችኋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። 15ኛ ዩሮ ኦፔን በለሽ ግሪን ተራራና በደን የተከበበች ለዓይን ማራኪ የሆነች የሜክሲኮ ከተማ ነች። በዩሮ ኦፔን ያለው መልክዓ ምድር እይታን ከመማረኩም በላይ መንፈስ የሚያድስ የአየር ንብረቷ የአብዛኛውን ቱሪስት ቀልብ ማሸነፉ የተለመደ ነው። ታዲያ በከተማዋ ያለው ከፍተኛ የሆነ ወንጀል የሚፈጸመው ማይከን ተብሎ በሚጠራው የጽንፈኛ ቡድኖች መንደር ውስጥ ነው። ይሄ ቦታ ለተለያዩ ጽንፈኛ ቡድኖች መሰብሰቢያና መኖሪያም ነው። በዚህ ቦታ ላይ የተለያዩ ጽንፈኛ ቡድኖች ከአዲሱ የአደንዛዥ እጽ አዘዋዋሪ ከሆነው የጃሊስኮ ካርቴል ጋራ እጾችን ለማዘዋወር የሚጠቀሙበት ቦታ ከመሆኑም በላይ ቁጥራቸው በርከት ያሉ ስርቆቶች፣ የመኪና ጠለፋና አፈና የሚፈጸምበት ቦታ ነው። ይሄ የወንጀል ተግባርም ከ100,000 ነዋሪዎች መካከል 73.4% ያክሉ በሞት ህይወታቸው እንዲያልፍ ምክንያት ሆኗል። 14ኛ ዛሞራ ሌላኛው የሜክሲኮ ከተማ ዛሞራ በሟች ቁጥር ከፍተኛ ደረጃን ትይዛለች። በዚህ ከተማ ከ100,000 ነዋሪዎቿ መካከል 1966ቱ ህይወታቸው የሚያልፈው ተገለው ነው። በዚህ ከተማ ውስጥ አብዛኛው ወንጀል የሚፈጸመው በጽንፈኛ ቡድኖች እርስ በርስ ጸብና ከፖሊስ ጋራ በሚከፍቱት የተኩስ ልውውጥ ነው። ከዚህም በተጨማሪ በተደጋጋሚ አፈናና ስርቆት የሚፈጸምበት የሜክሲኮ አስፈሪዋ ከተማ ናት። 13ኛ ቲዋና ከአሜሪካ ወደ ደቡባዊ ካሊፎርኒያ ለጉብኝት የሚሄድ የትኛውም ቱሪስት በጉዞ መሃል ቲዋና ከተማ አረፍ ማለቱ የማይቀር ነው። ይህች ከተማ በሜክሲኮ ከሚገኙ እድገታቸው ፈጣን ከሆኑ ከተሞች መካከል አንዷ ነች። ነገር ግን በውቧ ከተማ የእድገቱ ፍጥነትን ተከትሎ የተንሰራፋ ወንጀልም አለ። ይህች የቱሪስት መስህብ የሆነች ከተማ በአሁኑ ሰዓት በዓለም ደረጃ አደገኛ የሆነች ከተማ ሆናለች። ታዲያ የህዝብ መሰብሰቢያ ስፍራዎችና የቱሪስት መዳረሻ የሆኑ ቦታዎች ደግሞ ስርቆቱን ለማካሄድ አመቺ ቦታዎች ናቸው። በእነዚህ ስርቆቶች ጊዜ የሚሞቱት ሰዎች ቁጥር ከፍተኛ ነው። በሜክሲኮ መንግስት ባወጣው መረጃም ስርቆት ከተፈጸመባቸው 100,000 ሰዎች መካከል ቢያንስ 105ቱ ህይወታቸው ያልፋል። ከዚህም በተጨማሪ በከተማዋ ምሽጋቸውን ያደረጉ የአደንዛዥ እጽ ነጋዴዎች የሰው ሽያጭም የሚከናወኑባት አደገኛ ከተማ ነች። 12ኛ ቹዳድ ዋሬዝ በቴክሳስ እና በሜክሲኮ ድንበር መካከል በኤል ፓሶ ቹዳድ ዋሬዝ የሚገኘው ይህ ከተማ በምዕራብ ሜክሲኮ በነዋሪ ብዛት ከፍተኛ ከሚባሉት ከተሞች መካከል አንዱ ነው። ታዲያ ቹዳድ ዋሬዝ በዓለም ደረጃ አደገኛ ከሆኑ ከተሞች መካከል በሶስተኝነት ይቀመጣል። ለዚህም ዋነኛው ምክንያት በቻሎአና በቻሬዝ የአደንዛዥ እጽ አዘዋዋሪ ቡድኖች መካከል ባለው ግብግብ ነው። እነዚህ ቡድኖች ቹዳድ ዋሬዝን የአደንዛዥ እጽ መነገዳቸው ያደረጉበት ምክንያት ደግሞ በከተማዋ የሚገኙ ቁጥራቸው በርከት ያሉ የምሽት ጭፈራ ቤቶች፣ መጠጥ ቤቶችና የጉዞ ዕቃዎች መሸጫ ሱቆች በስፋት የመገኘታቸው ምክንያት ነው። ነገር ግን በዚህ የወንጀል ቁጥር መበራከት ምክንያት የቱሪስት ቁጥር አሽቆልቁሏል። ለዚህም ምክንያቱ ደግሞ ቱሪስቶቹ ወደዚህ ከተማ እንዳይሄዱና ሰላም የሌለበት ቦታ መሆኑን አስቀድሞ በሚያስጎበኟቸው አካላት ስለሚነገራቸው ነው። ታዲያ በከተማዋ ቱሪስቶች ላይ ወንጀል በመፈጸም ቁጥራቸው በርከት ያሉ የጽንፈኛ ቡድን አባላት ከመታሰራቸው በላይ ከ100,000 ነዋሪዎች መካከል 103 ግድያዎች ተፈጽመዋል። 11ኛ አካፑልኮ በሜክሲኮ ፓሲፊክ ባህር ዳርቻ ላይ ቅንጡ የሆኑ ሪዞርቶችን በብዛት የምትይዘው የቱሪስት መዳረሻ የሆነችው አካፑልኮ ሞቃታማ የሆነ የአየር ንብረት አላት። በዚህ ተፈጥሯም ከ1970 እስከ 1980 ከፍተኛ የሆነ የጎብኚ ቁጥርን አስተናግዳለች። ይሄ ከተማ በውስጡ ቅንጡ የሆኑ ሪዞርቶችንና ረጃጅም ቁመት ያላቸው የጠላቂ ዋናተኞችን መዋኛ ገንዳ ይገኛል። አሁን ላይ ታዲያ የከተማዋ የድሮ ታሪክ ብቻ ነው ያለው። ከተማዋ ወንጀል የበዛባት አደገኛ ቦታ በመሆኗ ከ100,000 ነዋሪዎች መካከል 54 የሚሆኑት የሚሞቱባት ቦታ ነች። እነዚህ ግድያዎች የሚፈጸሙት ከከተማዋ ባሉ ዘራፊዎችና የአደንዛዥ እጽ ነጋዴዎች ጭምር ነው። 10ኛ ካራካስ
ከሜክሲኮ ወጣ ስንል ደግሞ በሌላኛው ደቡብ አሜሪካ የምትገኘው የቬንዙዌላ ዋና ከተማ ካራካስ ትገኛለች። ይህች ከተማ በየቀኑ ስርቆትና ንጥቂያዎች የሚፈጸሙባት ቦታ ነች። በቬንዙዌላ ያለው የፖለቲካና የኢኮኖሚ አለመረጋጋት በከተማዋ ያለውን ሽብርተኝነትና ሰላም ማጣትን እንዲባባስ አድርጎታል። በዚህ ከተማ ያሉት ጽንፈኛ ቡድኖችም በስርቆት ወንጀል የተካኑ ከመሆናቸውም በላይ የከተማዋን ሰፊ የሆነውን ቦታ የያዙ በመሆናቸው በቡድኖቹ መካከል ጸቦች አይጠፉም። የቬንዙዌላ መንግስት ባወጣው መረጃ መሰረትም በ2022 በተደረገው ጥናት ከ100 ሺህ ነዋሪዎች መካከል 1414ቱ በሚፈጸምባቸው ዝርፊያ ምክንያት በሚነሳው ጸብ ህይወታቸው ያልፋል። ይሄ ቁጥር በፐርሰንት ሲሰላም 52.8% እንደማለት ነው። 9ኛ ዲትሮይት። ይህች ከተማ የአውቶሞቲቭ ኢንዱስትሪዎች በብዛት ስለሚገኙባት የሞተር ከተማ የሚል ስያሜን አግኝታለች። ከተማዋ አሁን ላይ ግን የምትታወቀው በሚፈጸሙት ወንጀሎችና የተኩስ ሩምታዎች ነው። በዚህ ምክንያት በከተማዋ የነበሩ የመኪና ማምረቻዎችና ሌሎች ፋብሪካዎችም ከተማዋን በመልቀቅ መቀመጫቸውን በሌላ ከተማ አድርገዋል። ታዲያ በከተማዋ የሚፈጸሙ ወንጀሎች በብዛት የመፈጸማቸው ሁኔታና የሀገሪቷም የሀብት መጠን በመቃወሱ ነዋሪዎቿ በድህነት መሰቃየት ጀምረዋል። በከተማዋ በአሁኑ ሰዓት ከፍተኛ የሆነ ዘረፋና ስርቆት የተንሰራፋ ቢሆንም የሟቾች ቁጥር ግን ከበፊቱ ቀንሷል። ቢሆንም ዲትሮይትን ለመጎብኘት ሐሳቡ ካላችሁ አደገኛ ከሆኑ ሁኔታዎችና ከችግሮች መራቅና ራሳችሁን መጠበቅ ያስፈልጋል። 8ኛ ካሊ። ኮሎምቢያ ካሉ ውብና ስትታይ ነፍስ ያላት ከተማ የምትመስለው ካሊ የምትገኘው በምዕራብ ተራሮች ከኩኩ ወንዝ አካባቢ ነው። በዚህ ከተማ የተገኘ ማንንም ጎብኚ በከተማዋ ባሉት ተራሮች በሚያምረው መልክዓ ምድሯና በተዋዋቂው ሳልሳ ዳንስ ልቡ መማረኩ የማይቀር ነው። ነገር ግን በካሊ ከ100 ሺህ ነዋሪዎች መካከል 37ቱ በስርቆት ወንጀል ምክንያት ነፍሳቸው ያልፋል። ከዚህም በተጨማሪ ከተማዋ ፖለቲካዊ አለመረጋጋት ያለባት ከመሆኑም በላይ የሀገሪቷ ልዩ ኃይል በተለያዩ አካባቢዎች በማህበረሰቡ ላይ ጫና በማሳደር ነዋሪዎቹ እንዳይረጋጉ አድርጓል። ታዲያ ካሊ ውስጥም ልክ በሜክሲኮ ከተሞች እንዳለው በአደንዛዥ እጽ ንግድ ምክንያት የተለያዩ ቡድኖች በብዛት ይገኛሉ። በካሊ ከተማ ከፍተኛ የሆነ አፈናና ህገወጥ የሰው ግብኝት የሚካሄድ ቢሆንም በቅርቡ የተደረገው ጥናት ባቀረበው ሪፖርት መሰረት በግድያ ምክንያት ህይወታቸው ያለፉትን ሰዎች ቁጥር መቀነስ ተችሏል። ቢሆንም ከተማ ውስጥ ለጉብኝትም ሆነ ለሌላ ጉዳይ ብትገኙ ማንኛውንም ታክሲ ለመንቀሳቀስ ስትጠቀሙና በማታ ወቅ ስታረጉ ከፍተኛ የሆነ ደረጃ መጠንቀቅ ይኖርባችኋል። 7ኛ ሴንት ሉዊስ። በአሜሪካን ብርት የምትገኘውና በሚሲሲፒና ሚሶሪ ወንዞች ትብብር ህልውና የተገነባው ይህች ከተማ በብዙ አይነት ባህሎችና የተፈጥሮ ሀብቶች የተሞላች ነች። ሴንት ሉዊስ የቱሪስቶች መዳረሻ የሆነች ከተማ ስትሆን የተለያዩ ኢንዱስትሪዎችና የንግድ ማዕከልም መገኛ ናት። በዚህም የተለያዩ ጎብኚዎች ከሀገር ውስጥም ከውጭም የሚመጡባት ከተማ ነች። ታዲያ ከተማዋ በተፈጥሯዊ ውበቷ ብቻ ሳይሆን ባሏት አረንጓዴ ፓርኮችና ታሪካዊ ሙዚየሞች ባለሀብት ናት። በብዙ ዓመታት የግንባታ ጥበቦች ባለቤት በሆነችው ከተማ ውስጥ የሚፈጸመው የወንጀል ቁጥር ከቀን ወደ ቀን እየጨመረ ይገኛል። በዚህም በአሁኑ ሰዓት ከ100 ሺህ ሰዎች መካከል 88ቱ የሚሞቱት የስርቆት ወንጀል በሚፈጸምበት ጊዜ ነው። በዚህም የሟች ቁጥሯ በአሜሪካ የምትገኝ አደገኛዋ ከተማ ያደርጋታል። ታዲያ በሴንት ሉዊስ የአደንዛዥ እጽ ተጠቃሚ ቁጥር ከፍተኛ ነው። ቢሆንም የከተማዋ ሰሜናዊ ክፍል ብቻ በአደገኝነት ይጠቀሳል እንጂ ከተማዋ በሙሉ የወንጀለኞች መናኸሪያ አይደለችም። 6ኛ ኬፕ ታውን። በአፍሪካ ሀገር ውስጥ ቅንጡ በሆኑ ሆቴሎችና ሬስቶራንቶች ታዋቂነትን ያተረፈችው የደቡብ አፍሪካዋ ዋና ከተማ ኬፕ ታውን ትጠቀሳለች። ቢሆንም በከተማዋ የሚነሱት የዘረኝነት ብጥብጦችና ለዓመታት መፍትሄ ያላገኘው የሲቪል መብት ጥሰት ከተማዋን መጥፎ ስም እንድትይዝ አድርጓታል። በዚህች ከተማ በተለያዩ ጽንፈኛ ቡድኖች በሚፈጸሙ ወንጀሎች ከ100 ሺህ ነዋሪዎች መካከል 64ቱ ህይወታቸውን በሞት ይነጠቃሉ። ቢሆንም አንዳንድ የኬፕ ታውን አካባቢዎች ፍጹም ሰላም በመሆናቸው በቱሪስቶችም ላይ ምንም አይነት አደጋ አያደርሱም። ነገር ግን ኬፕ ታውንን ለመጎብኘት ከፈለጋችሁ በጨለማ ብቻችሁን መንቀሳቀስና ወደ እነዚህ የጽንፈኛ ቡድኖች መንደርም መጠጋት የለባችሁም። 5ኛ ባልቲሞር። በዋሽንግተን ዲሲ ምስራቅ ግዛት በምትገኘው በሜሪላንድ ስር ያለችው ባልቲሞር ለዓመታት ያልረገበ ጥል በከተማው ፖሊሶችና በደሃው ነዋሪ ማህበረሰብ መካከል ይገኛል። ታዲያ ባልቲሞር ከተማ ሰላም ያለባቸው አንዳንድ ቦታዎች ቢኖራትም ከፍተኛ የሆኑ ወንጀሎች የሚፈጸሙበት ቦታዎችም አሏት። ከነዚህ አደገኛ ቦታዎቿ መካከል ዌስት ዋረን አቬኑና ሚኪሊኒ ጎዳና ተጠቃሽ ናቸው። ታዲያ በዚህ ግማሽ ሚሊዮን በሚደርሱ ነዋሪዎች ውስጥ
ከ100,000 ሰዎች መካከል 56.5% ህይወታቸውን የሚያጡት በሚፈጸምባቸው ወንጀል ምክንያት ነው። አራተኛ ሎስ ካቦስ ሎስ ካቦስ በሜክሲኮ የሚገኝ የቱሪስት መስህብ የሆነ ከተማ ነው። ታዲያ በቅርብ ዓመታት የግድያ ወንጀሎች ቁጥር በመጨመሩ ምክንያት የከተማው አደገኝነት እየባሰ መጥቷል። በከተማው ባሉ የአደንዛዥ እጽ አዘዋዋሪ ቡድኖች ምክንያት ከ100,000 ነዋሪዎች መካከል 11,133 ሰዎች ይገደላሉ። ለዚህ የግድያ ወንጀል መናር ዋነኛውን ኃላፊነት የሚወስደው የኤል ቻፖ የአደንዛዥ እጽ አዘዋዋሪ ቡድን ነው። ሶስተኛ ፌራ ዴ ሳንታና በብራዚል ከሚገኙ አደገኛ ከሆኑ ከተሞችና ከ100,000 ነዋሪዎች መካከል 61,966ቱ በግድያ ወንጀል ነፍሳቸው የሚያልፍበት በአደገኝነቱ የመጀመሪያውን ደረጃ የሚይዝ ከተማ ነው። በዚህ ከተማ የግድያ ወንጀል ከፍተኛ ከመሆኑ በተጨማሪ በከተማዋ የሚፈጸሙ የማታለል ወንጀሎችና ዘረፋዎች ከመብዛታቸው የተነሳ ቁጥራቸውን በውል ለማወቅ ይከብዳል። ሁለተኛ ፎርታሊዛ አብዛኛውን ጊዜ በባህር ዳርቻ የተከበቡ ከተሞች ቀልብን ከመማረክም ባለፈ መንፈስንም ለማደስ እጅግ ተመራጭ ናቸው። በብራዚል የባህር ዳርቻ የምትገኘው ፎርታሊዛ ከተማም ከ4 ሚሊዮን በታች ያሉ ነዋሪዎቿ ብቻ የከተማዋን ሀብት የተቆናጠጡት ሲሆን አብዛኞቹ ነዋሪዎቿ በድህነት የሚኖሩ ናቸው። በዚህ ከተማ ያሉ ፖሊሶች በሙስና ወንጀል የተዘፈቁ ከመሆናቸውም በላይ የጽንፈኛ ቡድኖች መናኸሪያ የመሆኗ ጉዳይ ደግሞ የበለጠ የከተማውን ሰላም አሳሳቢ የሆነ ደረጃ ላይ ያደርሰዋል። ታዲያ በከተማዋ ከ100,000 ነዋሪዎቿ መካከል 62ቱ ብቻ በግድያ ወንጀል ህይወታቸው ያልፋል። ምንም እንኳን የግድያ ቁጥር አናሳ ቢሆንም በከተማዋ የባህር ዳርቻ የሚፈጸሙ ስርቆቶች ግን እጅግ አደገኛና በሰሜናዊ የከተማዋ ክፍል ደግሞ ቁጥሩ በርከት ያለ ነው። እናም ከተማዋን ለመጎብኘት ካሰባችሁ ማድረግ ያለባችሁ ነገር ራሳችሁን ከጸብና ከስርቆት መጠበቅ ነው። አንደኛ ሳላያ በከፍተኛ ደረጃ ሁከትና ብጥብጥ ያለባት ከተማና ከ100,000 ነዋሪዎቿ መካከል 100ዎቹ በግድያ ነፍሳቸውን የሚያጡባት የሜክሲኮዋ ከተማ ሳላያ ነች። አብዛኞቹ ህይወታቸው የሚያልፈው በጽንፈኛ ቡድኖቹ የእርስ በርስ ጥልና በዋናዎቹ የአደንዛዥ እጽ አዘዋዋሪዎቹ ቡድኖች በሳንታ ሮዛ ዴሊማ ካርቴልና ጃሊስኮ ኒው ጄነሬሽን ካርቴል መካከል ባለው ከተማዋን እኔ ማስተዳደር አለብኝ በሚል አምባጓሮ ምክንያት ነው። ይህ ህገወጥ ተግባር ለብዙዎች ሰዎች ህይወት ማለፍ ዋነኛውን ኃላፊነት ይወስዳል። በዚህ ቪዲዮ ላይ ያዘጋጀንላችሁ 15ቱ የዓለማችን አደገኛ ከተሞች እነዚህን ይመስላሉ። ሌሎች አስገራሚና አስተማሪ የሆኑ ቪዲዮዎችን በቻናላችን ላይ ማግኘት ትችላላችሁ። ይህንን ቪዲዮ ላይክ ማድረጋችሁንና ለጓደኞቻችሁም ሼር ማድረጋችሁን እንዳትረሱ። ደህና ቆዩ።